ፊት ለፊት ነው የምንወጣው የምንገባው። ከጀርባ ሽንት ቤት የለው። ኩሽናም እንዳቀማችን ቤታችን ነው እዛችሁ ምጣድ አቁመን የምንጋግረው እንጂ የለንም። ሽንት ቤት የለ፣ ኩሽና የለው። እዚህ አካባቢ እዚች ቀጠና እዚች ባዝላይ ብቻ ወደ 354 አባወራ አለ። 354 አባወራ ያለ እዚህ ጋር ግን ምንም አይነት መጸዳጃ ምንም አይነት የሽንት ቤት መጠቀም ያለው ሰው የለም። ሻወር ቤትም ሆነ ሽንት ቤት ማንኛውም ነገር መጠቀም የላቸውም። ሁሉም ህብረተሰብ በእንደዚሁ በፌስታን በምን ነው እየተጠቀመ ያለው። ይህ በመተሃራ ከተማ 01 ቀበሌ ነዋሪዎች ዘንድ ላለፉት በርካታ ዓመታት የፍሳሽ አወጋገድ ጋር ተያይዞ ሲነሳ የቆየ ቅሬታ ነው። በዚህ ቀበሌ ከ350 በላይ አባወራዎች ይኖራሉ። ይሁንና በመኖሪያ አካባቢ ፍሳሽ ማስወገጃ ባለመኖሩ ላለፉት ዓመታት ነዋሪዎቹ የሚጠቀሙበት መንገድ አካባቢውን ለብክለት ነዋሪውንም ለበሽታ ሲያጋልጥ ቆይቷል። ለጤና ለእናቶች ለህፃናትም ችግር ነው። ስለዚህ የጤና አካባቢው አሁን በየሳምንቱ እየተጸዳ ነው እንጂ የአካባቢ ጽዳትና ሽንት ቤት በጣም ችግር አለ እዛ አካባቢ ላይ። የመጸዳጃ ቤት አለመኖር ብሎም የውሃ ችግር ተዳምሮ አካባቢውን ለብክለት ዳርጓል። ታዲያ ይህን ይፈታል ተብሎ ከ2 ዓመት በፊት የንጹህ መጠጥ ውሃ ፕሮጀክትና ጎን ለጎን የፍሳሽ አወጋገድን ለማዘመን የመጸዳጃ ቤቶች ስራዎች ቢጀመርም በመዘግየቱ የነዋሪውን ተስፋ ጨልሟል። 2016 ፕሮጀክቱ 2016 ላይ አልቆ ምርታና ያለው ፕሮጀክት 2017 ቀርቶ 2018ም እናያ አይመስለኝም። ምክንያቱም በጣም ስራው እየተጓተተ ነው። ምናይ ነገር አይደለም። ቆንጆ ሰርቶ እንዳጋጣሚ አላለቀም። ሁሉ ነገር የተሟላ ቤት ነው እየተሰራ ያለው። ያ ስለሆነ ቶሎ ቢያልቅለት ኖሮ በጣም ቆንጆ ነበር። እዚህ ጋር ይሄ ሽንት ቤትና ሻወር ተጀምሯል። እንደተጀመረ ቶሎ ወደ ስራ ወደ 2 ዓመት ሆኖታል። ተጀመረ፣ ስራው ያለቀ ነገር የለም፣ አላለቀም። እንደዚህ ቁጭ እንዳለ ነው እና ይሄ ሽንት ቤትና ሻወር ቤት ቶሎ ቢያልቅል ለህብረተሰቡ ጥቅም ላይ ይውላል ማለት ነው። 15 ወር ፕሮጀክት ነው። ግን ፕሮጀክቱ በተባለለት ልክ እንዳይሄድ ካደረጋቸው ነገሮች ውስጥ አንደኛው የአካባቢ መሬቱ አቀማመጥ የፎርሜሽኑ ድንጋያማ መሆን በታሰበው ልክ እንዳይሄድ አድርጎታል። ያ መዘግየት የዚህንም የጋራ መጸዳጃ ቤት እንዲዘገይ አድርጎታል ማለት ነው። ፓራላሊ ሁለቱም ስለሚሰሩ በዛ ምክንያት ነው የፕሮጀክቱ መዘግየት ይሄንንም እንዲዘገይ አድርጎታል። ፋይናሊ ፕሮጀክታችን ኦልሞስት አሁን ወደ 90% አካባቢ ደርሷል። ትላልቅ ስራዎች እየተጠናቀቁ ነው። ለህዝባችን ያንሱንም በቅርብ አገልግሎት እንሰጣለን የሚል እምነት አለን። እንደ መተሃራ ከተማ የመጠጥ ውሃ ችግርን ብሎም የፍሳሽ አወጋገድ ስርዓትን ማዘመን የሚያስችሉ 2 ፕሮጀክቶች ማለትም ለፍሳሽ ማስወገጃ የመጸዳጃ ቤቶች ግንባታና የመጠጥ ውሃ ፕሮጀክት ስራ ጎን ለጎን ቢጀመርም በተለያየ ምክንያት መዘግየቱ ተመላክቷል። ለፍሳሽ ማስወገጃ የተጀመሩ የመጸዳጃ ቤቶች አለመጠናቀቅ አንድም የውሃ ፕሮጀክቱ መዘግየት እንደ ምክንያት የተጠቀሰ ሲሆን በዚህ ዓመት ለማጠናቀቅም እቅድ ተይዟል። ሁለቱንም በቅርብ ጊዜ እናጠናቃለን የሚል እምነት አለን። ያው ከዋናው ፕሮጀክት ጋራ ተያያዥ የሆነ ስራ ነው ይሄኛው የፍሳሽ ማስወገጃው ስትራክቸር ማለት ነው። ያኛውን ፕሮጀክት ትልቁ የመጠጥ ውሃ ፕሮጀክት ኦልሬዲ ወደ መጠናቀቁ ላይ የደረሰ ስለሆነ ከከተማው ላይ ካለው ከውሃ አንጻር እጥረት አንጻር ይሄን ሽንት ቤት ሙሉ ለሙሉ ሰርተን ወደ ስራ ብናውል ከፍተኛ ሆነ ውሃ እጥረት ሊያጋጥም ይችላል። ስለዚህ ንጹህ መጠጥ ውሃ ፕሮጀክት ጋራ አብሮ ወደ አገልግሎት እንዲሰጥ ታስቦበት ነው ትንሽ ዘግየት እንዲደርስ ተደረገው። እስከ 152 ሜትር ኩብ ያጣራል ተብሎ ነው የሚታሰበው ፐርዳይ። ይሄን ያህል ያጣራል ተብሎ ነው የሚታሰበው። 82000 ህዝብ ተጠቃሚ ሊያደርግ ይችላል ተብሎ ይገመታል። በ2018 ይጠናቀቃል ብለን አቅደናል። አሁን ላይ የፍሳሽ ማስወገጃ የመጸዳጃ ቤቶች ግንባታ 90% እንዲሁም የውሃ ፕሮጀክቱ ደግሞ 70% ላይ በመድረሱ በዚህ ዓመት ግንባታዎቹ ተጠናቀው አገልግሎት ለማስጀመር በእቅድ ተይዟል።